ሰላም እንዴት ናችሁ? በዛሬው ቪዲዮ እንግዲህ የሎጂክ ቻፕተር 5ን ማለትም ኢንፎርማል ፋላሲ ከሚለው ላይ በጣም በተደጋጋሚ ሲመጡ የነበሩ የፋይናል ጥያቄዎችን ከተለያዩ ዩኒቨርሲቲዎች ላይ ይዤላችሁ መጥቻለሁኝ። 25 የምርጫ ጥያቄ ናቸው። በቻልኩት ልክ ለማስረዳት እሞክራለሁኝ። እናንተም ትኩረት ሰጣችሁ ተከታተሉኝ። አስተያየት ካላችሁም በኮሜንት ሴክሽን ስር ብታስቀምጡልኝ ደስ ይለኛል። እንግዲህ ቀጥታ ወደ ጥያቄዎቹ እንግባ። አንደኛው እንግዲህ ልክ እንደ ኢንትሮዳክሽን እንዲሆናል ፋላሲ ከሚለው ውስጥ የመጀመሪያው ጥያቄ ፋላሲ ኢዝ ቤስት ዲፋይንድ አስ ነው የሚለን። ፋላሲን በጥሩ ሁኔታ ሊያብራራው የሚችለው ዲፊኒሽን የቱ ነው የሚለን። ኤ አን አርጊውመንት ዛት ኮንቴንስ አት ሊስት ዋን ፎልስ ፕሪሚስ። ይሄ ሊሆን አይችልም፣ ምክንያቱም ፕሪሚሶቹ ሁሉ ትሩ ሆነው ያ አርጊውመንት ፋላሲ ሊሆን ይችላል አይደለም። ስለዚህ ይሄ ነገር እዚህ ጋር ያፈርስብናል ማለት ነው። ቢ ኤኒ አርጊውመንት ዛት ፌል ቱ ፐርሱድ ኢትስ ኦዲየንስ። ይሄም ሊሆን አይችልም። ሲ ላይ a defected in reasoning that makes an argument invalid or weak regardless of its true premise. ይሄኛው በደንብ ሊሆን ይችላል ማለት ነው። ምክንያቱም ደግሞ ለምንድን ነው ፋላሲ ብለን የምንጠራው ነገር ምንድን ነው? ኤረር ኢን ሪዝኒንግ ነው፣ ወይም ደግሞ ኤረር ኢን አንደርስታንዲንግ ብለን የምናልፋቸው ነገሮች፣ እነዚህ ነገሮች ምንድን ናቸው? ፋላሲ ናቸው። እዚህ ጋርም ምንድነው እያለን ያለው? ዲፌክትድ ኢን ሪዝኒንግ ወይም ደግሞ ኤረር ነው። በሪዝኒንግ ወይም ደግሞ በአንደርስታንዲንግ ላይ ያለ ኤረር ምን ተብሎ ይጠራል? ፋላሲ ተብሎ ይጠራል። ፋላሲን ደግሞ አሲ ቤስት ዲፋይን ሊያደርግልን የሚችለው ሲ ላይ ያለው ምርጫ ስለሆነ ሲ ነው ብለን እናልፋለን ማለት ነው። ዲ ላይ ደግሞ ስቴትመንት ዛት ላክ ኢምፒሪካል ቬሪፊኬሽን፣ ይሄ በጭራሽ ሊሆን አይችልም። ኤኒ ኢሞሽናል አፒር ዩዝድ ኢን ፐርሱዳል፣ ይህን ነገር በደንብ ማየት ትችላላችሁ። ወደ ሁለተኛው ጥያቄ ደግሞ በምንገባበት ጊዜ which of the following best explains why argument can have true premise yet still be fallacious? ይሄ ምንድን ነው የሚለን? ቀደም እዚህኛው የመጀመሪያው ጥያቄ ላይ የመጀመሪያው ምርጫ የምትመለከቱበት ጊዜ any argument that contain at least one false premise የሆነ አንድ አርጊውመንት at least one false premise ካለው ፋላሲ ነው ብለ ይገልጸው ነበረ። እኛ ግን ምንድነው አይሆንም ብለን ነው ያለፍነው። እዚህ ጋር ደግሞ ምንድነው የሚለን? which of the following best explain why argument can have true premise? አርጊውመንታችን true premise ኖሮት yet still be fallacious፣ ለምንድን ነው ያ አርጊውመንት ፋላሺየስ የሆነው ነው የሚለን። እዚህ ጋር ምክንያቱ ደግሞ an argument can be fallacious even with true premise። true premise ኖሮት ራሱ ፋላሲ ሊሆን ይችላል። ምክንያቱም ሪዝኒንግ ሊንካቸው ዲፌክቲቭ ነው፣ ወይም ደግሞ አርጊውመንት ፕሪሚሳችን ትሩ ቢሆን ራሱ ከአርጊውመንቱ ጋር ያለው ሊንኬጅ ምን ከሆነ ዲፌክቲቭ ከሆነ፣ ወይም ደግሞ አርጊውመንታችን ሮንግሊ ከሆነ፣ ወይም ደግሞ አርጊውመንታችን ፎልስ ከሆነ ያን ነገር ምን ያደርገዋል? ፋላሲ ያደርገዋል፣ ወይም ደግሞ ከዚህኛው ሐሳብ ጋር ያቃረነዋል ማለት ነው። ትሩ ፕሪሚስ ቢኖረን ራሱ የአርጊውመንት ምን የመሆን እድል አለው? ፋላሲ የመሆን እድል አለው ማለት ነው። ይህን ነገር ደግሞ በትክክል ሊገልጽልን የሚችለው ወይም ደግሞ ለምን ፋላሲየስ እንደሆኑ የሚገልጽልን ምርጫ ሲላይ ያለውን ምርጫ ተመልከቱት። ምርጫ ሲላይ እንግዲህ ምን ይለናል? because fallacy involves error in reasoning not merely true or falsity። ትሩዝ እና ፋላሲቲ መሆኑና ብቻ አይደለም ምን የሚያደርገው ፋላሲ የሚገልጸው። ፋላሲ because involves in error in reasoning ወይም ደግሞ error in understanding የሚለው ላይ ነው አብዛኛውን ጊዜ ትኩረት ሰጥቶ የሚሰራው ማለት ነው፣ ፋላሲ ላይ ማለት ነው። ስለዚህ ምን ጊዜም እናንተ መረዳት ያለባችሁ ምንም ያህል ትሩ ፕሪሚስ ቢኖረው ራሱ የአርጊውመንት ፋላሲ ሊሆን ይችላል የሚለውን ሐሳብ ከዚህ ይዛችሁ ማለፍ አለባችሁ ማለት ነው። እንግዲህ ወደ ሶስተኛው ጥያቄ ስንመለከት an argument that threatens punishment or harm in order to force acceptance by a conclusion commits ነው የሚለን። ከዛ በኋላ ከነዚህ መካከል appeal to pity አይችልም፣ appeal to people ይሄም ሊሆን አይችልም፣ appeal to force ይሄኛው ይሆናል። ምክንያቱም ትሪትን የምናደርጋቸው ጊዜ ትሪትን የምናደርገው በpunishment ከሆነ ወይም ደግሞ harm in order to force acceptance of conclusion by force ትሪት ለማድረግ የምንሞክር ከሆነ ይሄን በትክክል ሊገልጸው የሚችለው appeal to force ነው። ይሄን ነገር ሊያደርግ የሚችለው አይደል እንዴ? ስለዚህ የሶስተኛው ምርጫችን ሲ ይሆናል ማለት ነው። ወደ አራተኛው ጥያቄ ስንሄድ እንግዲህ which situation best illustrates an appeal to pity ሊገልጸው የሚችለው የትኛው ነው የሚለው። እዛ ኤ እንግዲህ appeal to pity ምንድነው ብለናል? tries to win acceptance by evoking sympathy or bad stories ነው instead of evidence ከማቅረብ ይልቅ ምን ማድረግ ነው? accepting by evoking sympathy ወይም ደግሞ bad story እዛ አርጊውራችን ላይ ማድረግ ነው መፍጠር ነው። ስለዚህ ከዚህ መካከል አሪፍ ምርጫ ሊሆን የሚችለው ለዚህ ጥያቄ መልስ ሊሆን የሚችለው ሲ ነው። እዚህ ጋርም ምንድነው የሚለው? a defendant arguer innocent ማድረግ ነው አንድ arguer because conviction would destroy his family which means
ማድረግ ነው ሜኪንግ ኤ ሲምፓቲ ወይም ኢቮኪንግ ሲምፓቲ ኢንስቴድ ኦፍ ኤቪደንስ ከማቅረብ ይልቅ ሲምፓቲ መፍጠር ነው፣ ወይም ደግሞ ባድ ስቶሪን እዛ አርጊዩራችን ላይ መፍጠር ነው። ምንድነው የዚህ የአፒል ኦፍ ፒቲ ዋነኛው ኢሉስትሬሽን ወይም ደግሞ ዋነኛ ሀሳቡ ማለት ነው። ስለዚህ የዚህን ጥያቄ መልስ ሲ ይሆናል ማለት ነው። አምስተኛ ጥያቄ እንግዲህ ዘ ባንድዌገን አርጊውመንት ፐርሲውድ ሜንሊ ባይ እነዚህ ምርጫዎች አሉ። ከዛ በፊት ግን ባንድዌገን እንዴት ነበር ተረተን ያለፍነው? ባንድዌገን ብለን የምናልፈው ነገር ምንድነው? አን አርጊውመንት ፐርሲውድ ባይ ሴይንግ ኤቭሪዋን አክሴፕት ዚስ ሶ ዩ ሹድ ቱ። አብዛኛው ወይም ደግሞ ብዙ ሰዎች ያንን ቪው ፖይንት ስለተቀበሉት ብቻ እናንተም ያንን ቪው ተቀብላችሁ ማለፍ አለባችሁ ነው የሚለው። አሁን ለምሳሌ ቤተሰቦቻችን እኛን ያሳደጉበት መንገድ አለ። እነሱ ትክክል ነው ብለው ያሰቡትን ነገር እኛም ያን ትክክል የሆነ ነገር እንድናደርግ ያደርጉናል አይደለ? እነሱ ትክክል ነው እስካሉ ድረስ እኛም ትክክል ነው ብለን የምናስበሮች አሉ። ያም እንግዲህ በእኛ ላይ ያ ነገር ትክክል ሆኖ መምሰል ተጽዕኖ የፈጠረብን በምንድን ነው? በባንድዌገን አርጊውመንት ነው ማለት ነው። ያ ነገር እኛ ጋር ሰርቷል ማለት ነው። ባንድዌገን አርጊውመንት ባጭሩ ምንድን ነው? የሆነ ሰው በብዛት ሰዎች ትክክል ነው ብለው ያሰቡትን ነገር እኛም ትክክል ነው ብለን የምናስብበት መንገድ ባንድዌገን አርጊውመንት ብለን እንገልጸዋለን ማለት ነው። ለዚህ ግን ደግሞ ትክክለኛ መልስ ያለው ምን ላይ ነው? ሲ ላይ ነው። ሲ ላይ ምንድነው የሚለው? ሰጀስት ዛት ሞስት ፒፕል አክሴፕት ዘ ቪው ሶ ዩ ሹድ ቱ። ያን ሰጀስት የሚያደርጓችሁ ሰዎች አሉ የሆነ ነገር ትክክል እንደሆነ የሆነ ሞስት ፒፕል አክሴፕት ዘ ቪው እነሱ አብዛኞቹ ሰዎች የተቀበሉበት ያንን ትክክል የመሰላቸው ነገር የተቀበሉበት መንገድ አለ። እናንተም ደግሞ ልትቀበሉበት የሚፈልጉት ነገር ነው ያ ትክክል ነው ብለው የሚያስቡት ነገር። ስለዚህ እናንተም እንድትቀበሉት የሚፈልግ ከሆነ ይሄ ነገር ባንድዌገን አርጊውመንት ተብሎ ይጠራል ማለት ነው። ወደ ሶስተኛው ስናልፍ እንግዲህ which of the following is not a subtype of appeal to people ነው የሚለው። appeal to people እንግዲህ የሱ ሰብታይፕ ያልሆነው የትኛው ነው የሚለን? appeal to ignorance is not a type of appeal to people። እኛው ግልጽ ነው። appeal to ignorance የappeal to people ሰብታይፕ እንዳልሆነ ታውቁታላችሁ። ቀላል ነው። attacking an opponent argument by pointing out their personal inconsistency is called ይለናል። አታኪንግ የሆነ ኦፖነንት አለን በአርጊውመንት ጊዜ ሁለትና ከሁለት በላይ የሆኑ ሰዎች ናቸው አለ አርጊውመንት የሚፈጥሩት ወይም ደግሞ ክርክር የሆነ ሀሳብ ወይም የሆነ ኮንቨርሴሽን ይኖራል። በዛ ኮንቨርሴሽን መካከል ወደ አርጊውመንት ከተቀየረ አከራካሪ የሆኑ ፖይንቶች ይኖራሉ። እነዛን አከራካሪ የሆኑ ፖይንቶች እናንተም የሚጠበቅባችሁ በምንም ሆናችሁ በምንም ኤቪደንስ አቅርባችሁ እነሱን ማሸነፍ ነው አይደለ? ከኤቪደንስ በላይ ደግሞ የምንጠቀማቸው የተለያዩ ዌዎች አሉ። ከነዚህ መካከል ደግሞ እንግዲህ ኦፖነንታችንን ባይ ፖይንቲንግ አውት ዘ ፐርሰናል ኢንኮንሲስተንሳቸውን ምን በማድረግ ፖይንት አውት በማድረግ እነሱን አታክ ለማድረግ የምንሞክርበት መንገድ ማንንም ይለን። ከነዚህ መካከል እንግዲህ እነዚህን በሙሉ ተሰጥቷቸዋላችሁ። እነዚህ ግልጽ ናቸው ምን እንደሆኑ ወደፊት በደንብ አስረዳችኋለሁ። ሲለ እንግዲህ ቱ ኩዊክ የሚለን ነገር አለ። ይሄ ነገር እንግዲህ እንደሚያደርገው አታክ አን አርጊውመንት ባይ ሴይንግ ዩ ዱ ዘ ሴም ቲንግ ቱ። አሁን ለምሳሌ እናንተ የምታቀርቡት ሀሳብ መጥፎ ነገሮችን መቃወም ሲሆን ለምሳሌ አሁን ሲጋራ ማጨስ የለብህም ወይም ደግሞ ሲጋራ ማጨስ ሳምባን ይጎዳል፣ ስለዚህ ሲጋራ ማጨስ የለብንም ብላችሁ ይሄን ሀሳብ ታቀርቡ ትችላላችሁ። ኦፖነንት አርጊውመንታችሁ ላይ ደግሞ የሆነ ፐርሰናል ኢንኮንሲስተንሳቸው አለ ወይም ደግሞ ተቃራኒ ሀሳብ ይዞባችሁ ሲጋራ ማጨስ ለጤና ጉዳት የለውም፣ ስለዚህ ማጨስ ክልክል አይደለም የሚል ሀሳብ ቢኖር ያን ሰውዬ ደግሞ አንተም እኮ ታጨሳለህ ብለን በዚህ አይነት መንገድ እሱን ወደ አርጊውመንቱ ፖይንት አውት ማድረግ በምንጀምርበት ሰዓት ያን ሰውዬ ምን አይነት ዌይ ተጠቀምን ነው የምንለው? ቱ ኩዊክ ዌይ አለ እዚህ ጋር ማለት ነው። ያን ሰውዬ ዩ ዱ ዘ ሴም ቲንግ ቱ ካል ነው ይሄኛው መንገድ ምንድነው? ቱ ኩዊክ ብለን እንጠራዋለን ማለት ነው። ይሄ ነገር ተጠቀመ ማለት አታክ ዘ ኦፖነንት አርጊውመንታችንን ማድረግ ነው፣ አታክ አደረግ ነው። ፖይንት አውት ዜር ፐርሰናል ኢንኮንሲስተንሲ ኢዝ ኮልድ እንደሚለው ማለት ነው። ስለዚህ ኦፖነንት አርጊውመንታችን አታክ ማድረግ ነው። የአንተም ይሄን ነገር ታደርጋለህ ብለን የምንገልጽበት ዌይ ነው ማለት ነው ቱ ኩዊክ ብለን እንጠራው። ስምንተኛ ላይ እንግዲህ which of the following best illustrate the fallacy of accident ነው የሚለን። fallacy of accident ምንድነው ብለናል? using a general rule where it shouldn't apply ወይም ደግሞ ጀነራል ሩል ማውጣት ነው። ያ ነገር የማይተገበርበት ቦታ ላይ ጀነራል የሆነ ሩልን ማውጣት ነው ወይም ደግሞ አክሲደንት ሚስአፒል ብለን እንጠራዋለን። ጀነራል ሩል ቱ አን ኤክሰፕሽናል ኬዝ ወይም ደግሞ እንደ ኤክሰፕሽናል ኬዞች ላይ ማድረግ ነው። ጀነራል ሩልን ማውጣት ነው አይደለም። ስለዚህ በዚህ መንገድ እንግዲህ ይሄን ትክክለኛው መልስ ያዘልን ምንድነው?
አፕላይንግ ጀነራል ኦር ሞራል ሩል ቱ ኤክሰፕሽናል ሲቹዌሽን ኤክሰፕሽናል የሆኑ ሲቹዌሽኖች ማድረግ ነው። ጀነራል ሩልን ማውጣት ነው። ዌር ኢት ክሊርሊ ኖት አፕላይ ክሊርሊ አፕላይ የማይደረግበት ቦታ ላይ ወይም ደግሞ ክሊርሊ ያ ሩል የማይሰራበት ቦታ ላይ ጀነራል የሆነ ወይም ደግሞ ሞራል የሆነ ሩልን ማውጣት ወይም ደግሞ ኤክሰፕሽናል ሲቹዌሽኖች ላይ ይህን ነገር መስራት ምን ያስብለዋል? ሲ ኦፍ አክሲደንት ያስብለዋል ማለት ነው። ስለዚህ የዚህ ጥያቄ ትክክለኛ መልሳችን ሊሆን የሚችለው ቢ ነው ማለት ነው። እዚህ ጋር ቢ ነው። ዘጠነኛው ጥያቄያችን እንግዲህ ዘ ስትሮማን ፋላሲ ኦከር ዌን አን አርጊዌር ይለናል። ስትሮማን ፋላሲ መች ነው የሚኖረው ወይም ደግሞ መቼ ነው በአርጊመንት ላይ የሚኖረው ነው የሚለን። ከመጀመሪያው እንግዲህ ስትሮሜን አርጊመንት ምንድነው ብለን በምናስብበት ወይም ደግሞ ስትሮሜን ፋላሲ ምንድነው ብለን በምናስብበት ጊዜ ስትሮሜን ማለት ነው ዲስቶርት ዘ ኦፖነንት ቪው ቱ ሜክ ኢት ኢዚየር ቱ አታክ ወይም ደግሞ ወደ አርጊዌር ወይም ደግሞ ተቃራኒ ኦፖነንት የሆነ አርጊመንትን ይዞ ወደሚመጣው ነው ለሚከራከረን ሰው የእሱን ሀሳብ ማድረግ ነው ዲስቶርት ማድረግ ነው ወይም ደግሞ ሀሳቡን ተቃውሞ ያን ሀሳቡን ደግሞ በተቃራኒ መንገድ ሰውየውን አታክ ማድረግ ወይም ደግሞ በሐሳብ ለሐሳብ አታክ ማድረግ ነው። ያን ሰውዬን ማድረግ ሜክ ኢት ኢዚየር ቱ አታክ ወይም ደግሞ በቀላሉ ያን ሰውዬ ለማጥቃት የሚጠቀምበት መንገድ ስትሮሜን ፋላሲ ብለን እንጠራዋለን ማለት ነው። ይሄም እንግዲህ ምንድነው የሚደረገው ሚስ ሪፕሬዘንታቲቭ አን ኦፖነንት አርጊመንት ባይ ሪፊዩት ኢት ኢዝሊ ሪፊዩት ማድረግ ነው ወይም ደግሞ ዲስቶርት ማድረግ ነው። የዛን የተቃራኒ ሐሳብ የያዘውን ሰውዬ ሐሳቡን ማድረግ ነው። የሱን ሐሳብ ተቃራኒ ቆመን ለዛ ለሰውዬ ሐሳብ ማድረግ ነው ሜክ ኢት ኢዚየር ወይም ደግሞ በቀላሉ ያን ሰውዬ ለማጥቃት ማድረግ ነው ዲስቶርት ማድረግ ነው። የሱን ኦፖነንት ቪው ወይም ደግሞ ተቃራኒ ቪውን ዲስቶርት ማድረግ ወይም ደግሞ አታክ ማድረግ ምን ተብሎ ይጠራል? ስትሮሜን ፋላሲ ተብሎ ይጠራል ማለት ነው። ፋላሲ ኦከር ዌን ፕሪሚስ ሰፖርት ዋን ኮንክሉዥን ፋላሲ ኦከር ዌን ፕሪሚስ ሰፖርት ዋን ኮንክሉዥን በት ዲፈረንት ኤንድ ኢሬሌቫንት ኮንክሉዥንስ ኢዝ ድራውን ይለናል። እንግዲህ ከዚህ በፊት ባየነው መሰረት ፕሪሚሶች አንድን ኮንክሉዥን ያደርጉታል ሰፖርት ያደርጉታል አይደለ? ግን አርጊዌር ወይም ደግሞ ከኛ ተቃራኒ ወይም ደግሞ ኦፖነንት ሀሳብ ይዞ የመጣው ሰውዬ ያንን ኮንክሉዥን የሚያቀርብበት መንገድ የተለየ ዲፈረንት ወይም ደግሞ ሮንግ ኮንክሉዥን የሚሰጠው ከሆነ ያ ሰውዬ ምን አድርጓል ብለናል? ሚሲንግ ዘ ፖይንት ወይም ደግሞ ፖይንቱን ምን ያደረገ ነው? እየሳተ ነው አይደለ? ስለዚህ በዚህ መንገድ ኮንክሉዥናችን ፕሪሚሳችን ኮንክሉዥናችንን ሰፖርት አድርጎ ሳለ ዲፈረንት ወይም ደግሞ ኢሬሌቫንት ኮንክሉዥን የሚሰጠው ከሆነ አርጊዌር ወይም ደግሞ ያን አርጊመንት የሚያቀርበው ሰውዬ ዲፈረንት ወይም ደግሞ ኢሬሌቫንት ሮንግ የሆነ ኮንክሉዥን የሚያቀርብ ከሆነ ይሄን መንገድ ምን ተብሎ ይጠራል? ሚሲንግ ዘ ፖይንት ወይም ደግሞ ያንን ማቅረብ ያለበትን ወይም ደግሞ ትክክለኛውን ኮንክሉዥን ሚስ አድርጓል ወይም ደግሞ ሚስ አውት አድርጎታል ያን ፖይንት ማለት ነው። ስለዚህ ለዚህ ለአስረኛው ጥያቄ ትክክለኛ መልስ የሚሆነን ሚሲንግ ዘ ፖይንት የሚለው ይሆናል ማለት ነው። 11ኛ ጥያቄ ምን ይላል? ዳይቨርቲንግ አቴንሽን ፍሮም ዘ ሪል ኢሹ ቱ ኢሬሌቫንት ቶፒክ ኢዝ ናውን አስ ይለናል። እንግዲህ ከዚህ ወይ ቀደም ባየነው መሰረት ሬድ ሄሪንግ የሚባል ነገር አለ። ሬድ ሄሪንግ የምንለው ነገር ምንድነው? አቴንሽናችንን ከምንድነው ወደ ምን የምንቀይረው? ከሪል ኢሹ ወደ ዲስትራክት ነገር ነው የምንቀይረው አይደለ? ይሄን ደግሞ ኢሹአችንን ወደ ኢሬሌቫንት ቶፒክ የምንቀይርበት መንገድ ምን ተብሎ ይጠራል? ሬድ ሄሪንግ ተብሎ ይጠራል ማለት ነው። ሬድ ሄሪንግ ምንድነው? ቼንጅ ዘ ቶፒክ ቱ ዲስትራክት ፍሮም ዘ ሪል ኢሹ ብለን አይተናል። ለዚህ ለ11ኛው ጥያቄ መልስ ደግሞ የሚሆነው ሲ ነው ማለት ነው። 12ኛ ጥያቄ ደግሞ ይላል which of the following is a definition feature of fallacy of a weak induction? በትክክለኛ መንገድ ወይም ደግሞ በጥሩ መንገድ ዊክ ኢንዳክሽንን ዲስክራይብ ወይም ደግሞ ዲፋይን ያድርገው የሚችለው ማን ነው የሚላል። ዊክ ኢንዳክሽን እንግዲህ የሚፈጠረው መቼ ነው ብለናል ከዚህ በፊት። ፋላሲ ሀፕን የሚያደርገው ፕሪሚሳችን ለኮንክሉዥናችን ዊክ የሆነ ሰፖርት የሚሰጠው ከሆነ ወይም ደግሞ ደካማ የሆነ ድጋፍ የሚያደርግለት ከሆነ ፕሪሚሳችን ለኮንክሉዥናችን ማለት ነው። በዛ ሰዓት ምን ይፈጠራል? ዊክ የሆነ ፋላሲ ይፈጠራል ወይም ደግሞ ፋላሲ ይፈጠራል ብለናል። ዊክ ኢንዳክሽን የሆነ ፋላሲ ይፈጠራል። ይህም እንግዲህ አሁን እንዳልኳችሁ ነው። ዊክ ኢንዳክሽን የሚፈጠረው መቼ ነው? ፕሪሚሳችን ለኮንክሉዥናችን ዊክ የሆነ ሰፖርት የሚሰጠው ከሆነ በዛ ጊዜ ዊክ ኢንዳክሽን ፋላሲ ይፈጠራል ማለት ነው። እንግዲህ ትክክለኛው መልስ ያዘው ማን በምናይበት ጊዜ ሲላይ ያለው ነው። ከዛ ሲላይ ያለው ምን ይላል? ዘ ፕሪሚስ ፕሮቨን ኢንሰፊሽንት ወይም ደግሞ የሆነ ሰፖርት ዊክ ሰፖርት ፎር ዘ ኮንክሉዥን ለኮንክሉዥናችን ዊክ የሆነ ሰፖርት የሚሰጠው ከሆነ ዊክ ኢንዳክሽን ይፈጠራል ማለት ነው። 13ኛው ጥያቄ ስንመጣ እንግዲህ ሲቲንግ አን አውቶሪቲ ሁ ላክስ ሪሌቫንት ኤክስፐርቲስ ኮሚትስ ይለናል። እንግዲህ ከዚህ በፊት ባየነው መሰረት ዩዚንግ ኤ ፐርሰን ሁ ላክስ ኤክስፐርቲስ ከዚህ በፊት
ኤክስፐርትነስ የሚያጥረው ሰው ወይም ደግሞ ኤክስፐርት ያልሆነ ሰውዬ በምጠቀበት ጊዜ አፒል ቱ አንኳሊፊኬሽን አውቶሪቲ እንደሚሆን ተረድተን ነበር አይደለ? ስለዚህ አፒል ቱ አንኳሊፋይድ አውቶሪቲ ብለን የምንጠራው ነገር ምንድነው? ክሬቲንግ አን አውቶሪቲ ሁላክ ወይም ደግሞ ሪሌቫንት የሆነ ኤክስፐርቲስ የሚያጥረው ሰው ከሆነ ምን ተብሎ ይጠራል? አፒል ቱ አንኳሊፋይድ አውቶሪቲ ብለን እንገልጸዋለን ማለት ነው። ወደ 14ኛው ጥያቄ ስንመጣ እንግዲህ ዘ ክላይም there is no proof that ghosts exist therefore ghosts do not exist commits A has generation, B appeal to ignorance, C false cause, D suppressed evidence, E slippery slope ይለናል። እንግዲህ በዚህ ጊዜ ምንድነው እያለን ያለው? there is no proof that ghosts exist መንፈሶች ለመኖራቸው ምንም አይነት ኤቪደንስ ወይም ደግሞ ማስረጃ ወይም ደግሞ ፕሩፍ የለንም ነው የሚለው። ስለዚህ ጎስቶች ምን አይሉም ኤግዚስት ያደረጉም ወይም ደግሞ አይኖሩም ነው የሚለን። በዚህ ጊዜ የሆነ አርጊውመንት አለን። የአርጊውመንት ደግሞ ምንድነው የሚለን? ኖ ፕሩፍ ኢዝ ኢት ኤግዚስት ምንም አይነት ፕሩፍ ኤግዚስት የማያደርግ ከሆነ ኢት ዳዝንት ኤግዚስት ያ ነገር ለዛ ነገር መኖር ምንም አይነት ኤቪደንስ ወይም ደግሞ ማስረጃ ማንገልጽለት ከሆነ እና ማናቀርብለት ከሆነ ያ ነገር ምን አይልም የለም ማለት ነው። ወይም ደግሞ በዚህ ዓለም ላይ አልተፈጠረም ወይም ደግሞ ኤግዚስት አያደርግም ማለት ነው። ስለዚህ ለዚህ ትክክለኛ መልስ የሚሆነን አፒል ቱ ኢግኖራንስ የሚለው ይሆናል ማለት ነው። አፒል ቱ ኢግኖራንስ ማለት ነው if there is no proof it exists it doesn't exist በሚለው ባጭሩ ማየት ትችላላችሁ ማለት ነው። ወደ 15ኛው ጥያቄ ስንመለስ እንግዲህ which best describes Haast generalization የሚለን Haast generalization በአሪፍ ሁኔታ ሊገልጸው የሚችለው የትኛው ዲፊኒሽን ነው የሚለን። ከዚህ በፊት እንግዲህ ስንመለከት Haast generalization የምንለው ሁለት ኤግዛምፕሎችን በመጠቀም ጀነራል የሆነ ወይም ደግሞ አጠቃላይ የሆነ ኮንክሉዥን የሚሰጥ ከሆነ Haast generalization ብለን እንገልጸዋለን ተባብለን ነበረ። እንግዲህ ከነዚህ ከምርጫዎቹ መካከል እንግዲህ ይሄን Haast generalization በትክክል ሁኔታ ሊገልጸው የሚችለው ወይም ደግሞ በጥሩ ሁኔታ የሚገልጸው ምርጫ የምናገኘው ኤ ላይ ነው። ምክንያቱም generalizing from to few ወይም ደግሞ በጣም ከትንሽ ኤግዛምፕሎች ወይም ደግሞ ከትንሽ ከሆኑ ነገሮች በመጠቀም ከትንሽ ኬዞች በመጠቀም ኦር አንሪፕሬዘንታቲቭ ኬዞችን በመጠቀም ማድረግ ነው ጀነራል የሆነ ኮንክሉዥን ወይም ደግሞ ጀነራል የሆነ ድምዳሜ መስጠት Haast generalization ብለን እንገልጸዋለን ማለት ነው። ሌሎች ምርጫዎች ተመልክቷቸው። ወደ 16ኛው ጥያቄ ስንመጣ እንግዲህ the fallacy that assume one event caused another merely because it occurred earlier is ይለናል። እንግዲህ ጥያቄው ምን ለማለት ፈልጎ ነው? በፊት የሆነ አንድ ነገር አሁን ላይ ተፈጠረ። ያሁን መፈጠር ደግሞ ምክንያቱ ምንድነው? በፊት የሆነ ነገር ተፈጥሯል። የሆነ ነገር በፊት ተፈጥሯል። ያ በፊት የተፈጠረ ነገር ግን አሁን ላይ ለተፈጠረ አዲስ ነገር ምክንያት ነው የሚለውን ነገር በትክክል የሚገልጽልን የትኛው ነው የሚለን ከምርጫ ውስጥ የመጀመሪያው ኖ ኮዛል ፕሮካውስ ወይም ደግሞ ኖ ኮዛል ፕሮኮዝ ኦኬ። ቢ ኦቨር ሲምፕሊፋይድ ኮዝ ይሄም አይሆንም። ሲ ደግሞ ፖስት ሆክ ኤርጎ ፕሮፐር ሆክ ይባላል። ይሄኛው ነገር ደግሞ ምንድነው? ፖስት ሆክ ፋላሲ ብለን የምንገልጸው ነው። ፖስት ሆክ ፋላሲ እንግዲህ ምንድነው የሚለን? በፊት የሆነ ነገር ተፈጥሯል። ከዛ አሁንም ላይ ደግሞ የሆነ አዲስ ነገር ተፈጥሯል። ያሁኑ አዲስ ነገር መፈጠር ደግሞ ምክንያቱ ያ የሆነ በፊት የተፈጠረው አዲስ ነገር ነው ማለት ነው። በፊት የተፈጠረው ነገር አሁን ላይ ለመፈጠሩ ምክንያት ይሆናል ማለት ነው። ይሄን ነገር እንግዲህ ተያያዥነታቸውን የሚያስቀምጠው ፖስት ሆክ ኤርጎ ፕሮፐር ሆክ ወይም ደግሞ ኤርጎ ፕሮፐር ሆክ ወይም ደግሞ ፖስት ሆክ ፋላሲ ብለን እንገልጸዋለን ማለት ነው። ወደ 17ኛው ጥያቄ ስንመጣ እንግዲህ which fallacy assume a chain of disastrous events without sufficient justification የሚላል። እንግዲህ ይሄኛው ምን ለማለት ፈልጎ ነው? ስሞል አክሽኖች አሉ። እነዚህ ትናንሽ የምንፈጽማቸው ድርጊቶች አሉ። እነዛ ደግሞ ሰፈራል የሆኑ ኮዞችን ይፈጥራሉ ወይም ደግሞ መኒ ባድ ኢቨንቶችን ይዘው ይመጣሉ። እነዛ የስሞል አክሽኖች መብዛት ምን ያደርጋል? ሰፈራል የሆኑ ባድ ኢቨንቶችን ዊዛውት ኤኒ ኤቪደንስ ወይም ደግሞ ዊዛውት ፕሩፍ ይዞብን ሊመጣ ይችላል። ይሄኛው ነገር ደግሞ ከምን ጋር ነው አብሮ ሊሄድ የሚችለው ወይም ደግሞ ማን ነው ይሄን ነገር ሊያደርገው የሚችለው ብለን በምንመለከትበት ጊዜ ከምርጫዎች ውስጥ ለዚህ ትክክለኛ መልስ የሚሆነው ስሊፐሪ ስሎፕ የሚለው ነው። ስሊፐሪ ስሎፕ የምንለው እንግዲህ assume a chain of extreme consequence without evidence ያለምንም ኤቪደንስ የተለያዩ ኤክስትሪም የሆኑ ኮንሲኩዌንሶች ይዞብን ሊመጣ ይችላል የሚለውን ነገር ዲፋይን የሚያደርግልን ስሊፐሪ ስሎፕ ነው ማለት ነው። ወደ 18ኛው ጥያቄ ስንመጣ እንግዲህ a weak analogy is
ፋላሺየስ ቢኮዝ ይለናል። ዊክ አናሎጂ ምንድነው? ፋላሺየስ ነው ይለናል። ምክንያቱ ደግሞ ምንድነው ነው የሚለን። ዊክ አናሎጂ ምንድነው? ኮምፓሪንግ ያደርገናል። ሁለት ነገሮችን ኮምፔር ያደርጋል። እነዛ ሁለት ነገሮች ደግሞ ምንም ኖት ሲሚላር ኢነፍ ወይም ደግሞ በጥሩ ሁኔታ ወይም ደግሞ በብቁ ሁኔታ የነዛን ሲሚላሪቲ ሊገልጽልን አይችልም። ሁለት ነገሮችን ምንም አይነት ሲሚላሪቲያቸውን በብቁ ሁኔታ ሊገልጽልን አይችልም። ምክንያቱም ምንድነው? ዊክ አናሎጂ ፌል ያደረገ ነው ወይም ደግሞ ፋላሲ ነው ማለት ነው። ቢኮዝ ሲሚላሪቲስ አር ኖት ስትሮንግሊ ኢነፍ፣ ሲሚላሪቲያቸው ወይም ደግሞ ተመሳሳይነታቸው ምን አይደለም? ስትሮንግሊ ኢነፍ ወይም ደግሞ በብቁ ሁኔታ በቂ አይደለም ማለት ነው። ስለዚህ የዚህን መልስ ትክክለኛ ላይ ያዘልን ቢላይ ያለው ምርጫ ነው። በደንብ ተመልከቱት። the similarity are insufficient to support the conclusion። ሲሚላሪቲያቸው እነዚህ ሁለት ነገሮች ተመሳሳይነታቸው ኮንክሉዥናችንን ሰፖርት ለማድረግ ምንድነው? ኢነፍ አይደለም ወይም ደግሞ ኢንሰፊሽንት ነው ማለት ነው። ይሄ ዊክ አናሎጂ ሊይዝልን የሚችለው ዲፊኒሽን ወይም ደግሞ ትክክለኛ ምርጫችን ያለው ቢ ላይ ነው ማለት ነው። 19ኛው ላይ በምንሄድበት ጊዜ beginning is a question occur when an argument beginning is a question የሚፈጠረው ወይም ደግሞ ይሄ ነገር ኦከር የሚደረገው መቼ ነው ነው የሚለን። እንግዲህ beginning is a question occur የሚደረገው መቼ ነው? the conclusion already assumed in the premise በፕሪሚስ ውስጥ ኮንክሉዥናችን በሚደረግበት ጊዜ ኦልሬዲ አስዩም በሚደረግበት ጊዜ ምን ይፈጠራል? አርጊውመንታችን ቢጊን ያደርጋል። የተለያዩ ጥያቄዎችን ማስነሳት ይጀምራል ማለት ነው። ስለዚህ ለዚህ ጥያቄ ትክክለኛ መልስ ያለው ቢ ላይ ነው። አርጊውመንታችን በፕሪሚሳችን ኦልሬዲ አስዩም ከተደረገ ቢጊኒንግ ዘ ኩዌሽን ኦከር ይሆናል ማለት ነው። ይሄ ደግሞ ጥያቄ ምርጫው ደግሞ ምንድነው የሚለን? ፕሪሰፖዝድ ዋት ኢት ትራይስ ቱ ፕሩቭ። ፕሪሰፖዝድ ወይም ደግሞ መጀመሪያ ላይ ምን አድርጎታል? ሰፖዝድ አድርጎታል። ምን ለማድረግ ፕሩፍ ለማድረግ የፈለገው ነገር መጀመሪያ ላይ ፕሪሰፖዝድ ስላደረገው ይሄ ነገር ቢጊኒንግ ዘ ኩዌሽን ወይም ደግሞ ጥያቄ ማንሳት ይጀምራል ማለት ነው። ስለዚህ የ19ኛው ጥያቄ መልሳችን ቢ ይሆናል ማለት ነው። 20ኛው ላይ ደግሞ have you stopped cheating on the exam is an example of A force dichotomy, B complex question, C appeal to force, D equivocation, E straw man። እንግዲህ ለዚህኛው ጥያቄ ምርጫ የሚሆነው ቢ ነው። ምክንያቱም ኮምፕሌክስ ኩዌሽኖች ምንድነው የሚያደርጉት? የኮምፕሌክስ ኩዌሽን ዛት ፎርስስ አን አሰምፕሽን ዩ ሜይ ኖት አክሴፕት ወይም ደግሞ እኛ ልንቀበለው የማንችለውን ነገር በማድረግ ፎርስ ያደርጋል። ጥያቄው ፎርስ ያደርገናል። አሰምፕሽን እኛ ልንቀበለው የማንችለውን ነገር ወይም ደግሞ እኛ ልንቀበለው የማንችለውን ሀሳብ እንድንቀበል ጥያቄውን ያቀርብልናል ወይም ደግሞ ያስገደናል ማለት ነው። አሁን ለምሳሌ እዚህ ጋር በጥያቄው በምንመለከትበት ጊዜ have you stopped cheating on the exam የሚል ጥያቄ አለ ማለት ነው። አሁን ለምሳሌ በፈተና ሰዓት በጣም መኮረጅ የለመደን ሰው ወይም ደግሞ ኮራጅ የሆነን ተማሪ መኮረጅህን ልታቆም ትችላለህ ወይም ደግሞ ከአሁን በኋላ ኮረጃህን ብታቆም ይሻላል ብትሉት ያ ሰውዬ የመቀበል ይሄን የእናንተን ሀሳብ የመቀበል ቻንሱ ምን ያለ ነው? ያነሰ ነው አይደለ? ፕሮባቢሊቲው በጣም ያነሰ ነው። ስለዚህ እንደዚህ አይነት ነገር ሊለውጡ የማይችሉ ጥያቄዎችን ማንሳት ምን ተብሎ ይጠራል? ኮምፕሌክስ ኩዌሽን ተብሎ ይጠራል። ስለዚህ የ20ኛው ጥያቄያችን መልስ ሊሆን የሚችለው ቢ ነው ማለት ነው። 21ኛ ጥያቄያችን ደግሞ ምን ይሆናል? presenting only two option when more alternative clearly exist። የተለያዩ ሞር ወይም ደግሞ ብዙ ምርጫዎች እያሉ ኦንሊ ሁለት ምርጫዎች አሏችሁ ብሎ የሚያቀርብልን ከሆነ ወይም ደግሞ ሁለት ምርጫዎችን ብቻ የሚያስቀምጥልን ከሆነ ይሄኛው ከምን ጋር ነው ክሊርሊ ኤግዚስት ሊሆን የሚችለው ነው የሚለን። የመጀመሪያው suppressed evidence፣ ይሄ አይሆንም ጭራሽ። ሁለተኛው ደግሞ ወይም ደግሞ ቢ ላይ ያለው ምርጫ ፎርስ ኮዝ ይላል፣ ይሄኛውም አይሆንም። ሲ ላይ ደግሞ ፎርስ ዲኮቶሚ ይላል። ፎርስ ዲኮቶሚ ለማየት እስኪ እንሞክር። ፎርስ ዲኮቶሚ የምንለው ፕሬዘንት ኦንሊ ቱ ቹዝ ዌን ሞር ኤግዚስተስ ወይም ደግሞ ብዙ ምርጫዎች እያሉን ሁለት ምርጫዎች ብቻ የሚያስቀምጥልን ወይም ደግሞ ኦንሊ ቱ ኦፕሽንስ ኤግዚስት የሚል ከሆነ ይሄ ነገር ፎርስ ዲኮቶሚ ብለን እንገልጸዋለን። ሴይንግ ዜር አር ኦንሊ ቱ ቹዝ ዌን ዜር አር ሞር ቹዝ፣ ብዙ ምርጫዎች እያሉ ሁለት ምርጫዎች ብቻ የሚያስቀምጥልን ከሆነ ይሄኛውን የፋላሲ አይነት ፎርስ ዲኮቶሚ ብለን እንገልጸዋለን ማለት ነው። ስለዚህ ይሄ አንደኛው መልሳችን ሲ ይሆናል ማለት ነው። 22ኛው ጥያቄ ጋር ስንመጣ ደግሞ ignoring crucial evidence that strongly support a different conclusion commit ይለናል። ይሄኛው ጥያቄ ደግሞ ምንድነው ለማለት የፈለገው? የተለያዩ ኤቪደንሶች አሉ። እነዛ ኤቪደንሶች ኢግኖር ሲደረጉ ነው። እነዛ ኤቪደንሶች ደግሞ ኢግኖር የሚደረጉት የትኞቹ ኤቪደንሶች ናቸው? ኢምፖርታንት ፋክቶች አሉ። እነዛ ኢምፖርታንት ፋክቶች ደግሞ ኮንክሉዥናችንን ቼንጅ እስከማስደረግ ድረስ ራሱ ሊደርሱ ይችላሉ። እነዚህን ኢምፖርታንት የሆኑ ፋክቶችን ኢግኖር ማድረግ ምንድነው ወይም ደግሞ ከምን ጋር ነው ሊያያዝ የሚችለው ነው የሚለው።
ኢግኖሪንግ ክሩሻል ኤቪደንስ ወይም ደግሞ ኢምፖርታንት ፋክቶችን ኢግኖር ይደረጋሉ። እነዛ ኢግኖር የሚደረጉ ነገሮች ደግሞ ዛት ስትሮንግሊ ሰፖርት ዲፈረንት ኮንክሉዥን ወይም ደግሞ ኮንክሉዥናችን እስከ ማስቀየር ድረስ ሊደርሱ የሚችሉ እነዛን ፋክቶች አንዳንድ ጊዜ ይደረጋሉ፣ ኢግኖር ይደረጋሉ። ይሄ ኢግኖር የሚደረገው በምን ዌይ ነው የሚለን ኤ ላይ ያለው ምርጫ ቢካናሎጂ። ይሄ አይሆንም። ሚሲንግ ዘ ፖይንት ቅድም ነግሬያችኋለሁ። ሚሲንግ ዘ ፖይንት ምን እንደሆነ ስትሮሜን፣ ይሄንም ቅድም አይተናል። ኢ አክሲደንስ፣ ይሄም የመሆን እድሉ ትንሽ ነው ወይም ደግሞ አይደለም። ቢ ላይ ያለው መልስ ይሆነናል ማለት ነው። ሰፕረስድ ኤቪደንስ ወይም ደግሞ ኤቪደንሶችን ማድረግ ነው። ኢግኖር ማድረግ ሰፕረስድ ኤቪደንስ ብለን እንገልጸዋለን ማለት ነው። 23ኛው ጥያቄ ላይ ስንመጣ እንግዲህ ኢኩቮኬሽን ኦከር ዌን፣ መቼ ነው ኢኩቮኬሽን ኦከር የሚደረገው ነው የሚለን። ኢኩቮኬሽን ዩዝ ኤ ኪወርድ ወይም ደግሞ ቁልፍ ቃላቶችን ይጠቀማል። እነዛ ቁልፍ ቃላቶች ደግሞ በአንድ ወይም ደግሞ በሴም አርጊውመንት ላይ ኦከር ይደረጋሉ ወይም ደግሞ ይገኛሉ። በተመሳሳይ ወይም ደግሞ በአንድ አርጊውመንት ላይ ይገኛሉ። እነዛ ኢኩቮኬሽን ወርዶች ደግሞ ኪወርዶች ናቸው። ሁለት አይነት ትርጉም ይኖራቸዋል። እነዛ ሁለት ትርጉሞች ደግሞ ምንድናቸው? በተመሳሳይ አርጊውመንት ወይም ደግሞ በሴም አርጊውመንት ላይ በሚገኙበት ጊዜ ነው ኢኩቮኬሽን ብለን ልንገልጻቸው የምንችለው ማለት ነው። ስለዚህ ኢኩቮኬሽን ኦከር ዌን የሚለውን ስም በምናይበት ጊዜ ቢላይ ያለው ምን ይለናል? ኤ ወርድ ኢዝ ዩዝድ ቱ ዲፈረንት፣ ያንን ቃል መጠቀም ነው። ያ ቃል ደግሞ ምንድነው? ሁለት ዲፈረንት ሚኒንጎች አሉት ወይም ደግሞ ሁለት የተለያዩ ሚኒንጎች አሉት ኢን አርጊውመንት ወይም ደግሞ በተመሳሳይ አርጊውመንት ላይ ሁለት የተለያየ ሚኒንግ ካለው ይሄ ነገር ምን ተብሎ ይጠራል? ኢኩቮኬሽን ተብሎ ይጠራል። ኢኩቮኬሽን በትክክል ሊገለጽልን ቢላይ ያለው ስለሆነ ቢን እንደ መልስ እንወስደዋለን ማለት ነው። 24ኛ ላይ ደግሞ ዘ ፋላሲ ኦፍ ኮምፖዚሽን ኢንቮልቭስ ይለናል። ፋላሲ ኦፍ ኮምፖዚሽን፣ ኮምፖዚሽኑ እንዴት ነው ኢንቮልቭ የሚያደርገው ነው የሚለን። ፋላሲ ምንድነው? ኤረር ኢን አንደርስታንዲንግ ብለናል አይደለ? ስለዚህ አንድ ኤረር ኦፍ አንደርስታንዲንግ ከማን ይሄዳል? ከመምህራችን። ለምሳሌ አሁን አብዛኛውን ጊዜ የሚረዳበት መንገድ ወይም ደግሞ አንደርስታንዲንጉ ኤረር ከሆነ ከአንዱ ከመምህራችን ወደኛ ይመጣል አይደለ? ያ ኤረር ኦፍ አንደርስታንዲንግ። ስለዚህ እሱ የተረዳበት መንገድ ኤረር ሆኖ ሳለ እኛ የምንረዳበት መንገድ ኤረር ይሆናል ማለት ነው። ስለዚህ ኮምፖዚሽኑ ከምን መጣ? ከሰም ፓርት ወይም ደግሞ ፍሮም ዘ ፓርት ቱ ዘ ሆል፣ ከመምህሩ ወደኛ ወደ ሆል ወደ ሁላችንም ተማሪዎች መጣ ማለት ነው። ስለዚህ ዘ ፋላሲ ኦፍ ኮምፖዚሽን ኢንቮልቭ የሚያደርገው ምንድነው? ትራንስፈሪንግ ኤ ፕሮፐርቲ ፍሮም ፓርት ቱ ዘ ሆል፣ ከትናንሽ ፓርቶች ወደ ማን? ወደ ሆል ወይም ደግሞ ወደ ሁላችንም ይመጣል ማለት ነው። ስለዚህ አራተኛው ጥያቄ ቢ ይሆናል መልሱ ማለት ነው። ከዛ ቀጣይ ደግሞ የመጨረሻው ወይም ደግሞ 25ኛው ጥያቄ ምን ይለናል? which statement correctly distinguish division from composition፣ ዲቪዥንን ከኮምፖዚሽን የለያየው ትክክለኛው ስቴትመንት የትኛው ነው የሚለን። እንግዲህ ከምርጫው ላይ የተለያዩ ምርጫዎች አሉ። ቅድም እንግዲህ ኮምፖዚሽን የሚሄደው ትራንስፈሪንግ ኤ ፕሮፐርቲ ፍሮም ፓርት ቱ ዘ ሆል ነው ያልኳችሁ አይደለ? ዲቪዥን ደግሞ አሳን ኦፖዚት ቱ ዘ ኮምፖዚሽንስ ፍሮም ዘ ሆል ቱ ዘ ፓርት ነው የሚሄደው፣ ከሆል ወደ ፓርት ይሄዳል ማለት ነው። ስለዚህ ዘ ሜን ዲፈረንስ ቢትዊን ዲቪዥን ኤንድ ኮምፖዚሽን ያ ነው ማለት ነው። ይሄንን ሜን ዲፈረንሳቸውን የያዘልን ቢ ላይ ያለው ምርጫ ነው ማለት ነው። ቢ ላይ ያለው ምርጫ የምንመለከትበት ጊዜ ዲቪዥን ትራንስፈር ሆል ቱ ዘ ፓርት፣ ዲቪዥን ከምንድነው? ከሆል ወደ ፓርት ነው የሚሄደው። ኮምፖዚሽን ደግሞ ምን የሚያደርገው? ትራንስፈር ፓርት ቱ ሆል፣ ከአንድ ፓርት ወደ ምን? ወደ ሁሉም ቦታ የሚያደርጋል፣ ይሰራጫል ማለት ነው። ስለዚህ ለዛሬ ያዝንላችሁ ጥያቄዎች ይሄን ይመስሉ ነበረ። እንግዲህ በቀጣይ ቪዲዮዎች እስከምንገናኝ ድረስ መልካም ሁሉ እመኝላችኋለሁኝ። በቀጣይ እንሰራላችሁ የምፈልጉት የፋይናል ጥያቄዎች ወይም ደግሞ ፋይናል ኮኔክሽኖች ካሉ በዚህ ኮሜንት ስር ማሳወቅ ትችላላችሁ። እኛም እንግዲህ ተዘጋጅተን የምናቀርብላችሁ ይሆናል። ማስረዳት ላይ ችግር ካለብን ወይም ደግሞ ቅር ያላችሁ ነገር ካለ ኮሜንት ሴክሽን ላይ እንድናስተካክል ብትነግሩን ደስ ይለናል። እናም ደግሞ የተለያዩ ጥያቄዎችን የምታገኙበት የቴሌግራም ቻናል አለን። ቴሌግራም ቻናላችን ላይ ገብታችሁ የተለያዩ ፒዲኤፎች እና ፓወርፖይንቶች ማግኘት ትችላላችሁ። ለሰጣችሁን ጊዜ እናመሰግናለን። መልካም